መጽሐፈ ነህምያ ምዕራፍ 6 ከቁጥር 1 ጀምሮ ያለውን ቃል መጽሐፍ ቅዱስ ያዛችሁ ልናነባለን። እንዲህም ሆነ ቅጥሩን እንደሰራው ከፍራሹም አንዳች እንዳልቀረበት ሰንበላጥና ጦቢያ አረባዊም ጌሳም የቀሩትም ጠላቶቻችን ሰሙ። ነገር ግን እስከዚያ ድረስ በበሮቹ ውስጥ ሳንቃዎቹን አላቆሙም ነበር። ቁጥር 2 ላይ እንደዚህ ይላል፣ ሰንበላጥና ጌሳምም መጥተ በአኖ ቆላ ውስጥ ባሉት መንደሮች እንገናኝ ብለው ላኩብኝ። ነገር ግን ክፉ ያደርጉብኝ ዘንድ ያስቡ ነበር። እኔም ትልቅ ስራ እሰራለሁ እወርድም ዘንድ አይቻለኝም። ስራዬንም ትቼ ወደ እናንተ በመውረዴ ስለምን ስራው ይታጎላል ብዬ መልእክተኞችን ላክሁባቸው ይላል። አሜን። ክብር ላንተ ይሁን። የቃል ደጆች ይከፈቱ። የአየሩ አለቃ መንፈስ የተመታ ይሁን። ማንኛውም የክፋት አሰራር ይመታ። ሼሎ ሳካሃማንታራ ላቦራሃዲያ ሄቦ ሳካታራባድ ዛሬ ምሽት ለቃል የማይገዛ ነገር አይኖር። መንፈስን፣ ስጋን፣ አእምሮን፣ ሐሳብን ቃልህ ይገዛልና ዛሬ ለቃልህ የሚገዛ መንፈስ ስጠን። እግዚአብሔር ሆይ ከዚህ ምሽት ጀምሮ መለቀቅ ያለበት ነገር ለዚህ ቤተ ክርስቲያን ለሰፈሩ በኢየሱስ ክርስቶስ ስም እንድለቀቅ ነው ጸልያለሁ። በእግዚአብሔር ዕውቀት ላይ ከፍ የሚል የሥጋ ሐሳብ ዝቅ በል። የጠላት ማንኛውም ስትራቴጂክ የሆነ መንገዶቹ የተዘጉ የሆነው የነህምያ መጽሐፍ የተሐድሶ መጽሐፍ ይባላል። በከባድ ሁኔታ ሁለተኛ ዙር ተሐድሶ የተደረገበት መጽሐፍ ነው ታውቃላችሁ። እና እስራኤል ተማርኮ የነበረበት ጊዜ ታውቃላችሁ። ታልፎ የተሰጠበት ጊዜ ጠቅላላ የኢየሩሳሌም ቅጥር ፈርሶ የነበረበት ዘመን ታውቃላችሁ። እግዚአብሔር በተለያየ መንገድ የሱ የሆኑትን እያስነሳ ለምሳሌ በነህምያ መጽሐፍ ላይ የምታዩቸው እነዚህ ሶስቱ ሰዎች እዝራ፣ ነህምያና ዘሩባቤል የሚባሉ ከፊት ሆነው በጣም ሁነኛ ስራ በቤቱ ላይ የሰሩ ናቸው። አሁን የማካፈላችሁ ነህምያ ቅጥሩ ላይ ነው ሸክም የተቀበለው ታውቃላችሁ። ቅጥር ላይ ነው። ነህምያ አጥሩን አደሰ፣ ቅጥሩን እንደገና አድርጎ ሰራ የሚል ቃል ታገኛላችሁ። ዘሩባቤል ቤቱ ላይ ነው አይደል? የቤቱን መሰረት ያወጣው ዘሩባቤል። እዝራ ደግሞ የሕጉን ቃል መጽሐፍ ይዞ ይሰብክ ነበር። አቤት ሚሽን! በቃ ሙሉ ሚሽን እኮ ይሄ ነው። ቸርች ውስጥ በደንብ አሜን በሉ። ለአንዳንዱ ወንጌል ይሰጣል፣ ለአንዳንዱ የሆነ በገንዘቡ እንዲያገለግል ይሰጠዋል፣ ለአንዳንዱ ደግሞ የሆነ ሸክም ይሰጠዋል። እግዚአብሔር የተለያየ አይነት ሸክም ይሰጠናል ለአንድ ሚሽን ማለት ነው። በደንብ አሜን። እዝራም፣ ነህምያም፣ ዘሩባቤልም ሶስቱ አንዱ ቅጥር ላይ፣ አንዱ በቤቱ መሰረት ላይ፣ አንዱ ደግሞ የሕጉን መጽሐፍ ይዞ የቀኑን እኩሌታ በህዝቡ ጆሮ ያነብ ነበር እዝራ። እና ህዝቡ ሁሉ አሜን እያሉ ይሰሙት ነበር። አንዱ ከአንዱ ጋር አይቀራረኑም፣ አይቃወሙም። በቃ ኳሊቲያቸው አንዱ ይሄ ነው አይደል? እኔ ድንጋይ እየተሸከምኩ እሱ መጽሐፍ ብቻ አይባባሉ። እዝራ መጽሐፍ ይዞ ሲሰብክ እኔ የሆነ ነገር ሆኜ እሱ አይባባሉ። ስለዚህ ስፒሪቱ አንድ ነው፣ የሚሰራው መንፈስ አንድ ነው፣ ቫልቮላው አንድ ነው። ሄዶ እንትን ቆጣሪው አንድ ነው። ጩና አሜን በሉ። መንፈሱ አንድ ነው። አሰራር ነው የሚለያየው፣ መንፈሱ አንድ ነው። ሻካቶራ ባዲያ ጮሃችሁ አሜን በሉ ባካችሁ። አንዳንድ ጊዜ ቸርቹ ሳትታዩ ትልቅ ስራ ትሰራለህ። ትልልቅ ስራ የሚሰሩ ሰዎች አሉ፣ ግን ላይታዩ ይችላሉ ቸርች ውስጥ። በቃ ፕሮፌት ላይ ያየው የሚችለው ሰው ሊኖር ይችላል ያላችሁ። አንዳንድ ጊዜ ስለ ሰውነት የራሱ ሳይ ይገርመኛል። እግዚአብሔር ሰው አሁን ጉበት የሚባል ነገር አካል ስራው እኮ በጣም ከፍተኛ ነው፣ ግን አይታይም። አሁን ልታይ ብሎ እዚህ ጋር ቢወጣ ይመጣል? በፍጹም አይመጣም። በቃ ቦታው ላይ ነው፣ አይታይም፣ ግን ትልቅ ስራ ይሰራል ውስጥ ላይ ማለት ነው። yes በቃ እግዚአብሔር ነገር እንደዛ ነው። እግዚአብሔር ሁለተኛ ዙር ቤተ መቅደሱን ለማደስ ሲነሳ ሞር እነዚህን ሰዎች እግዚአብሔር ተጠቅሞባቸዋል በከፍተኛ ሁኔታ። ከነዚህ ውስጥ የነህምያን ነው ትንሽ ነገር ላካፍላችሁ የሚፈልገው ስለ ነህምያ ሸክም። ባይዘ አገልግሎት ከሸክም ጋር፣ ከሸክም ውጪ የሆነ አገልግሎት የለም። እና ኢየሱስ ሸክማችሁን አስወግጃለሁ አይደለም ያለ፣ ተቀይሮላችኋል። እኔ የምሰጣችሁ ሸክም ልዝብ ነው ቀንበሬም ቀልል ነው ከተባለ ተቀይሮልናል እንጂ አልተወገደም። አለ ሸክም፣ ያኛውን ሸክም ነው ጌታ የሰበረልን። እዚህ ጋር ያለው ሸክም ደግሞ ምን ሸከመዋል? በደንብ አሜን።
ስለዚህ ተሸከም ነው፣ ሌጣ እንዳትሆን ነው። እኔ ቸርች ውስጥ በጣም የምፈራቸው ሰዎች ሌጣ ሰዎች፣ ምንም መሸከም አይፈልጉ። ምንም ቸርች ውስጥ አገልግል ኖ፣ ጸልይ ኖ፣ የሆነ ነገር አድርግ ኖ፣ በዚህኛው በር ቁም የለም። በቃ ሌጣ የሆነ መንፈስ አለ። እግዚአብሔር ይሄን መንፈስ ዘንድሮ ከኢትዮጵያ ቤተክርስቲያን ይመታዋል። yes ቸርች ውስጥ ፉል ኦፍ ሚሽን አለ። በጣም ብዙ አይነት ስራ አለ፣ አገልግሎት አለ፣ መንፈሳዊ ነገር አለ። እና ነህምያ መጽሐፍ ላይ አንዱ የምንመለከተው ከነህምያ ጀምሮ ታውቃላችሁ፣ ነህምያ ኮምፎርት ዞን ላይ የነበረበት ሲዝን ነው። ታውቃለህ ኮምፎርት ዞን ላይ አሁን ጠጅ አሳላፊ ማለት እኮ በጣም ንጉሱ ያምነዋል። ትልቅ ፖዚሽን ነው፣ ትልቅ ስራ ነው የተሰጠው። እና ስለ ኢየሩሳሌም ቅጥር መፍረስ በሰማ ጊዜ ይላል አንደኛ አለቀሰ። ለምን ይፈርሳል? አለቀሰ። እግዚአብሔር እንደዚህ አይነት ፓሽን ይስጠን ወገኖች። ቸርች ውስጥ የሆነ ነገር አለ፣ ክፍተት አለ ሲባል ለምን እኔ እያለሁ፣ ጮኻችሁ አሜን በሉ። ለምን እኔ እያለሁ የሚል መንፈስ ፓሽን ና ምን አገባኝ ማለት ይችላል አይደል? ይችላል። ምን አገባኝ፣ ለምን እኔ ኮምፎርት ዞን ላይ ነው ያለሁት፣ እነሱ ቢፈርሱ ቢኖሩ ቢቀጥሉ ምን አገባኝ ማለት ይችላል። አላለም። የመጀመሪያ ነህምያ ወሰነው ውሳኔ ነው፣ እኔ እወርዳለሁ። ጩና አሜን በሉ። እግዚአብሔር አንዳንድ ሚሽን እላችሁ ላይ ሲያመጣ ኮምፎርት ዞናችሁን ያስለቀቃችኋል። በጣም ይገርመኝ ነበር። እግዚአብሔር ሰው ምናልባት ነግሯችሁ ከሆነ አላቅም፣ ቸርች ነው በዚህ ሳምንት የሚያድረው እያለኝ በጣም እና አስባለሁ። ባለፈው ሳምንት ቸርች ነው ማድረው፣ እየጸለይኩ ነው፣ በጣም ጸሎት ላይ ነኝ። በ24 ሰዓት አንዴ ነው 3 ቀን ሳይበላ። it's amazing ወገኖች፣ እውነቴን እኮ ነው የምነግራችሁ። እግዚአብሔር ለትልልቅ ሚሽን ሲፈልጋችሁ የመጀመሪያ ኮምፎርት ዞናችሁን ይከለክላችሁ። ኮምፎርት ዞናችሁ ጮኻችሁ አሜን በሉ። አሜን። ስለ ፕሮፌት አንድ ነገር ልንገራችሁ። ይሄ ቸርች ባይኖረው እንኳን የተሻለ ኑሮ እንደምኖር አውቃለሁ። በጣም ዘናብ እኛ እንደውም ያኔ ተቃውመን ለራእይ ብሎ መስዋዕት 2 መኪናውን ሲሸጥ እጂ ከባድ ነገር ነው። ኮምፎርት ዞኖች ታውቃላችሁ። ከዛ ለራእይ ለሚሽን ለእግዚአብሔር ነገር ነው አለው ዋጋ መክፈል። ይሄ አቅም ይጠይቃል፣ መሰጠትን ይጠይቃል ወገኖች። ነህምያ ላይ እንደሳ ነው ያደረገው። ኖ እኔ ወርዳለሁ፣ እኔ ከዚህ ሚሽን ወርዳለሁ ብሎ ኮምፎርት ዞኑን ለቀቀ። ስለቅ ፋይት እንዳለ ያውቃል፣ ውጊያ እንዳለ ያውቃል። ሲመጣ አደገኛ ተቃውሞ ነው የገጠመው፣ ኃይለኛ ተቃውሞ። 4 አይነት ተቃውሞዎችን አሳያቸዋል። የመጀመሪያ ተቃውሞ ና እንወያይ፣ የውይይት መንፈስ ተጋላችሁ። ና አሁን ደስ ይላል እኮ ና እንወያይ፣ ደስ ይላል። ክፉ እኮ አይደለም አይደል? ደስ ይላል። ሰዎቹ ግን በዚህ ስፒሪት አልነበሩም። ይኸውልህ ይዘውት ከከተማ ሊወጡ ተስማምቶ ነው የመጡት እነሱ። ይዘውት ከከተማ ብሎ ሊወጡ ነው። ና እንወያይ ሊወጡ ነው። ከዛ አንድ ነገር ነው ያለው፣ የጀመርኩት ስራ ትልቅ ነው። እጆቻችሁን ከፍ አድርጉ። ረሃ ሶፓኒያ ሮማ ጃኒያ የጀመርኩት ስራ ትልቅ ነው ብላችሁ አውጁ። ውስጥ ይላችሁ እግዚአብሔር እላችሁ ላይ ያስቀመጠውን ነገር ማክበት ስትጀምሩ እግዚአብሔር ያከብዳችኋል። በእውነት ነው የምነግራችሁ። እላይ ላይ ያስቀመጠውን ሚሽን፣ እላይሽ ላይ የተቀመጠውን የአገልግሎት ሚሽን፣ ይኸውልህ ቸርች የሰጠችህን ሚሽን፣ ቤተክርስቲያን ውስጥ ያለህን ሚሽን ማክበር ስትጀምር ሰማይ ያከብርሃል፣ እግዚአብሔር ያከብርሃል። አጆባ ሳካታ ራዲያ ለትልቅ ሚሽን ነው የተጠራሁት። አልወርድም። እኔ ምን አይነት መንፈስ ነው ወገኖቼ? ኖ አልወርድም። ዛሬ ይሄ መንፈስ ይጋባብን። ኖ አልወርድም። የጀመርኩት ሚሽን ትልቅ ነው። ቀኝ እጆቻችሁን ስጡኝ አንድ ጊዜ። ሻባጋ ተወራዲያ ትልቅ ስራ ጀምሬያለሁ በሉ። ትልቅ አገልግሎት ጀምሬያለሁ። ዚያ ኦ ማሳካታ ራዲያ ወርድ ዘንድ አይቻለኝም በሉና። ይሄ እኮ ይገርመኛል። ቸርች ውስጥ ትንሽ ነገር የሚያወርዳቸው ሰዎች አሉ። በጣም ትንሽ ነገር
ለምን ፓስተር በግራ አይን አየኝ ብሎ የሚሰማቸው ሰዎች እንዳሉ ታውቃላችሁ? በጣም ከባዱ ቦታ የቸርች ኤሪያ ነው። በጌታ ፊት ነው የምነግራችሁ፣ እውነቴን ነው የምነግራችሁ። ምክንያቱም የጸጋ ቤት አዲስ ኪዳን ምንም ብለን ስለምንመጣ ብዙ ነገር ያለበት ቦታ የቸርች ቦታ። ግን አንድ ነገር ልንገራችሁ፣ እግዚአብሔር ያሸከመህን ተሸከም። በዘመኔ ሁሉ ልምላሜ ይሆንልሃል። በዘመኔ ሁሉ ድል ይሆንልሻል። በዘመኔ ሁሉ ከፍታ ያንቺ ይሆናል። አቾላ ሳካታራ ባጋደ ጩሁና አሜን ብሎ ሃሌሉያ። ገርመኛል። ስለዚህ ነህምያ የመጀመሪያ ኮንፈርት ዞን ለቀቀ። ኮንፈርት ዞኑን ስለቅ አራት አይነት ተቃውሞ። የመጀመሪያ ና እንወያ ውረድ የሚል አልወርድም ብዬ ላክሁላቸዋል። ትልቅ ስራ ጀምሬያለሁ አልወርድም ስሙ ብዬ ላክሁላቸዋል። መልእክተኛ ላክ። ምን አይነት እይታ ነው ወገኖች? ሁለተኛ ምን ቢያደርጉ ይሻላል? ደብዳቤ ጻፉብኝ ይላል። ምዕራፍ 6 ምዕራፍ 7 አንብቡ። ደብዳቤ እንደገና ደብዳቤ ጻፉብኝ፣ ውረድ ና ውረድ የሚል ዛሬ መልእክት ነው የምነግራችሁ ለአንዳንዶቻችሁ። አውራጆቻችሁ ዛሬ ተመተዋል። ና ውረድ ነይ ውረድ የሚያወርድሽ ድንገት አውጥቶ የሚፈጠፍጥሽ ዛሬ በኢየሱስ ስም የተገለበጠ ይሆን። ድንገት አውርዶ የሚፈጠፍጥ በቃ እግዚአብሔር ካወጣሽ። ለዚህ እኮ ነው አንዳንድ ጊዜ ተቃላችሁ ይሁድም ሰኞም የሆነም ቀን ስትመጡ በእግዚአብሔር ቃል ግላችሁ ትወጣላችሁ። እንወጣለን፣ ደስ ብሎን እንወጣለን። እዛ ጋር ደግሞ ጠብቆ የሚያወርዳለን። እዛ ጠብቆ አንዳንዱ በእጁ ባለው በቴሌፎን በስራ በሆነ መንገድ ኖ እግዚአብሔር የኖን አቅም ይስጠን። ኖ አቅም ይፈልጋል። ኖ ኖ ኖ ዝም ብሎ አይመጣም። ባይዘ ኖ ለማለት አቅም ያስፈልጋል። ኖ አልወርድም። ደብዳቤ ጻፉብኝ ይላል። ዛሬ አንድ ነገር ልንገራችሁ። በህይወታችሁ ላይ በዘመናችሁ ላይ በሚሽናችሁ ላይ አገልግሎታችሁን ህይወታችሁን ለማስተጓጎል የተላከ ማንኛውም የተጻፈ ነገር ከናንተ ላይ ዛሬ ተደመሰሰ፣ ተቀደደ። አያለው ተቀደደ። እንደ ማይቲ ኔም ኦፍ ጂሰስ ተቀደደ። ከላይሽ ላይ የክፋት የጨለማ የሟርት ዓለም ደብዳቤ በኢየሱስ አትቀጥልም የሚል ነገር ፌል ያደርጋል የሚል ሄይ ዛሬ አንድ መልእክት ልንገራችሁ ወገኖቼ። ይላችሁ በመሻር መንፈስ ትንቀሳቀሳላችሁ። ስንቶቻችሁ ናችሁ ጠላት ያላችሁን ነገር ኦኬ እሰይ አሜን ብላችሁ ነው የምትቀበሉት አይደል? ወይስ በመሻር ልክ እንደ ዳዊት ሽሬዋል፣ በተገዳደርከው በሕያው አምላክ ስም መጥቼብሃለሁ ሽሬዋል። እስቲ አንዴ እጆቻችሁን ዘርጉና ሽሬዋል ብለው አንድ ጊዜ አየራችሁ ላይ የተነገረ ንግርት፣ ዴስቲኒያችሁ ላይ የተነገረ ንግርት፣ በዚህች አጥቢያ ላይ የተነገረ ንግርት፣ በእናንተ ላይ የተነገረ ንግርት፣ ቢዝነሳችሁ ላይ የተነገረ ንግርት፣ አገልግሎትሽ ላይ የተነገረ ንግርት ሄይ ባሳኮኒያ ሻሩት በኢየሱስ ስም ሽሬዋለሁ በእናንተ ቤትሽ ላይ የተነገረ፣ በልጆቻችሁ ላይ የተነገረ፣ በአገልግሎታችሁ ላይ በሚሽናችሁ ላይ የተነገረ በጌታ በኢየሱስ ስም የተሻረ ይሆን፣ በኢየሱስ ስም የተገለበጠ ይሆን። ጩና ሽሬዋለሁ በለው አንድ ጊዜ ሻጋባዲያ ሳዲያ ራባዲያ ሻካታራዲያ እጆቻችሁን ስጡኝ አንድ ጊዜ። ክፋትን ሽሬዋለሁ፣ ጨለማን፣ የሰዎችን ንግርት፣ የሟርት ዓለም ንግርት በቃ በመሻር ተንቀሳቀስ። እያፈረስክ እየሻርክ ተንቀሳቀስ። እዚህ ደህና ናችሁ? እግዚአብሔር እንዲህ ይላችኋል፣ እያፈረሳችሁ ተንቀሳቀሱ። ክፋትን፣ ጨለማን ኦ ማሳካታራ ባጋዲያ ሾማ ማሳካታራዲያ ሪባባባ ጋዲያ ሳዲያ ለጠላት ዛቻ የማይንበረከኩ ልጆች እዚህ ቸርች ተወለዱ። ለክፋት የማይንበረከኩ፣ ለውሸት የማይንበረከኩ፣ ለጨለማ ምሽን የማይንበረከኩ፣ ድምጹን እየሰሙ የሚቀጥሉ በደንብ አሜን በሉ ባካችሁ። ክብሩን እያዩ የሚቀጥሉ አዳሲ ካፖራባ ሼካ ሞራዲያ እየሻሩ የሚንቀሳቀሱ አዱሳ ፓራባዲያ እኔ ምን እንደማይተቃላችሁ የሚያስቀጥል ጄኔሬሽን ተነሳ እዚህ ቸርች። ቅባት የሚያስቀጥል፣ አገልግሎት የሚያስቀጥል፣ መንፈስ የሚያስቀጥል ቸርች ውስጥ መንፈስ የምታጠፉ አትሁኑ፣ የምታስቀጥሉ ሁኑ። አቻካታራ
ታራባጋዳቻንያ ጮቹ አሜን በሉ አንድ ጊዜ ሃሌሉያ። እሳት የምታስቀጥሉ ቅባት የምታስቀጥሉ መንፈሳዊ ነገር የምታስቀጥሉ አጀንዳውን የምታስቀጥሉ አሜን በሉና ጮሁ። አቃ ሻባጋን ታራባሃዲያ ይገርመኛል ወገኖቼ። ደብዳቤውን አንተ በንቀት አየኋቸው እኮ ነው ብለው በንቀት እናንተ እነማን ናችሁ? ደግሞ ይኸውላችሁ የመጣበትን ፖዚሽን ያውቀዋል። ሲመጣ ራሱ የይለፍ ደብዳቤ ተሰጥቶት ነው የመጣው። ንጉሱ አርጤክሲስ ይለፍ። ለምንድን ነው ፊት የጠቆረው? የአባቶቼ ቅጥር የኢየሩሳሌም ቅጥር ፈርሶ እንዴት እኔ በመጠጥ ደስ ይል ኖ ኖ ኖ ኖ ኖ ውስጡ አዝኖ ልቡ አዝኖ ነበር። የሚገርም በጣም እኮ እውነት ነው። የሚገርማችሁ ነገር ልንገራችሁ ይላችሁ የአጥሩ መፍረስ ምክንያት የሆነው እኮ የነበረው እኮ አንዱ አርጤክሲስ እንድታደስም ትእዛዝ ሲያወጣ የነበረው ሂድ ተከናወን አጥሩን ስራ ቅጥሩንም አድስ ብሎ ትእዛዝ የይለፍ ወረቀት የሰጠው አርጤክሲስ ምን ትለው ያላችሁ ትክክለኛ ነገር ይዛችሁ ተነሱ እንጂ እግዚአብሔር አመፀኛውን ሁሉ ያስገዛልሃል። ትላንትና እምቢ ያሉህ ምላሶች እሽሏል። አጃሎ ሳካቦራሃዲያ እኔ ለዚህ ቸርች እሸምል ምላስ እያየሁ ነው። እሸምሉ አንደበቶችን እያየሁ እሺ ቀጥሉ ተከናወኑ እግዚአብሔር ከናንተ ጋር ይሁን። አቻላባራ ባሃዲያ አጠገብ ያለውን ሰው እሺ ይልሃል። ከዚህ በኋላ በሉት አየሩ እሺ ይላችኋል። ሰዎች እሺ ይሏችኋል። እምቢ ያላችሁ ነገር ሁሉ እሺ ይላችኋል። አሜን በይናችሁ ሃሌሉ እምቢ ያላችሁ ነገር ሁሉ ይገርም እኮ ነው። ይፍረስ ያለው ሰውዬ ራሱ ኖ ያለው ሰውዬ ራሱ እለፍ። ያችን ደብዳቤ ይዞ አይደል ሄደው ያችን ደብዳቤ ይዞ በየኬላዎች ደግሞ ነበሩት ከባባድ ኬላዎች። እነዛን ሰዓት የለኝም ልለፉ ኬላዎች ኦልሞስት ወደ 3 ገደማ ኬላዎች ሁሉ ላይ ሲያዩት ብዙም አይን አይሞላም፣ አይን ለፊት አይሞላም። ከዛ አንተ ደግሞ ከየት ነህ ተመለስሉት መጅለጥ አርጎ ያሳያቸው ነበር። ይሄ እለፍ ተብያለሁ አጆና ማሳካራደ እለፍ ተብያለሁ። ከዛ የንጉሱን ፍርማ ሲያዩ ፈርተው ያሳልፉት ነበር። ፈርተው ያሳልፉት ሐሙስ ሳካታራባዲያ ሄላ ቦራ ተቀበለ። ይሄን መንፈስ ተቀበል። ከባባዱን ነገር የምታልፍበት ቅባት ተሰጥቷቸዋል። ይኸውላችሁ ከባድ ነገር ታልፋላችሁ። አታልፍም በተባላችሁበት ምዕራፍ አይሆንም የተባለበትን ምዕራፍ በኢየሱስም የምታልፉበት የቅባቱ ጉልበት ተሰጥቷቸዋል። ጩና አሜን በሉ ሃሌሉያ። አያ ሳካታራ ባሃጃና ማንታ አይሆንም የተባለ ምዕራፍ አታልፍም የተባለው ምዕራፍ የምታልፍበት የይለፍ ወረቀት እኔ እላችሁ ላይ ተነብያለሁ ዛሬ ምሽት። የማትጠብቁት ፍርማ በእናንተ ጉዳይ ላይ ይፈረማል። ሄይ ሻባቱራ ባዲያ ያልጠበቃችሁት ፍርማ ያልጠበቅሽው ፍርማ በአንቺ ጉዳይ ላይ ያርፋል። ሳይን ይደረጋል። ይለፍ ትባላለህ፣ ይደረግለት ትባላለህ።